ከ1967 ዓ.ም ጀምሮ የወንጌልን አደራ ከጌታ ተቀብላ በስፋት እየሰራች ጌታ ባበዛላት ጸጋ የሚድኑ ነፍሳት ዕለት ዕለት እየተጨመሩ የእግዚአብሔርንም መንግሥት በማስፋት ላይ ትገኛለች። የዲላ ከተማ ቃለ ሕይወት ቤተክርስቲያን ታዲያ በጣት የሚቆጠሩ ምዕመናን አገልግሎቷን የጀመረችው ቤተክርስቲያናችን አሁን ላይ ከ5000 በላይ ነፍሳት ታቅፈውባታል። በመሆኑም ከአሁናዊ የሕዝብ ብዛት አንጻር የምናመልክበት የአምልኮ አዳራሽ እጅጉን ከመጥበቡም በላይ ጉባኤው በውስጥና በውጭ በሁለትና ሶስት መልክ ተበታትኖ ከሚያመልክበት ወደ አንድ ለማምጣት የዛሬ 10 ዓመት የጀመርነው የአምልኮ አዳራሽ ከኢኮኖሚ አቅም ማጣትና የግንባታ ግብዓቶች ከጊዜ ወደ ጊዜ እየናረ በመምጣቱ እየተጓተተ እስካሁን ከ55% በላይ ያልሆነ አፈጻጸም ላይ እንገኛለን። የቀረውን 45% ለመጨረስ በትንሹ ከ70 እስከ 80 ሚሊዮን ብር ያስፈልጋል። ስለዚህ ከዚህ ቀደም ከኛ ጋር እየሰራችሁ እያገዛችሁን ስለነበራችሁና አሁንም አብራችሁን ስለምትሆኑ ከልብ እያመሰገንን የጀመርነውን ስራ አብረን እንድንፈጽም በማሰብ ያዘጋጀነውን የዌብ አፕና ሞባይል አፕሊኬሽን በdkHC.org በመጠቀም የበኩላችሁን አስተዋጽኦ እንድታደርጉ ቤተክርስቲያን ጥሪዋን ታቀርባለች። እንዲሁም በንግድ ባንክ ሂሳብ ቁጥር 1076 97 92 28 8 በአማራጭነት በመጠቀም ለቤተክርስቲያናችን ነሚያ እንዲሆኑና የእግዚአብሔርን ቤት ስራ አብራችሁን እንድትሰሩ ያደራ ጥሪ ቤተክርስቲያን ታቀርባለች። ስለምታደርጉት ድጋፍና ትብብር እግዚአብሔር አምላክ በፍጹም ሰላምና ደስታ ይባርካችሁ፣ ሐሳባችሁን ሙሉ ያደርግላችሁ። አሜን። የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። በፈረሰው ቅጥር እንቆማለን፣ ወንጌሉን በስልጣን እንሰብካለን። ገና ምድርን እንሞላለን፣ እናሸንፋለን።
ከ1967 ዓ.ም ጀምሮ የወንጌልን አደራ ከጌታ ተቀብላ በስፋት እየሰራች ጌታ ባበዛላት ጸጋ የሚድኑ ነፍሳት ዕለት ዕለት እየተጨመሩ የእግዚአብሔርንም መንግሥት በማስፋት ላይ ትገኛለች። የዲላ ከተማ ቃለ ሕይወት ቤተ ክርስቲያን። ታዲያ በጣት የሚቆጠሩ ምዕመናን አገልግሎቷን የጀመረችው ቤተ ክርስቲያናችን አሁን ላይ ከ5000 በላይ ነፍሳት ታቅፈውባታል። በመሆኑም ከአሁናዊ የሕዝብ ብዛት አንጻር የምናመልክበት የአምልኮ አዳራሽ እጅጉን ከመጥበቡም በላይ ጉባኤው በውስጥና በውጭ በሁለትና 3 መልክ ተበታትኖ ከሚያመልክበት ወደ አንድ ለማምጣት የዛሬ 10 ዓመት የጀመርነው የአምልኮ አዳራሽ ከኢኮኖሚ አቅም ማጣትና የግንባታ ግብዓቶች ከጊዜ ወደ ጊዜ እየናረ በመምጣቱ እየተጓተተ እስካሁን ከ55% በላይ ያልሆነ አፈጻጸም ላይ እንገኛለን። የቀረውን 45% ለመጨረስ በትንሹ ከ70 እስከ 80 ሚሊዮን ብር ያስፈልጋል። ስለዚህ ከዚህ ቀደም ከኛ ጋር እየሰራችሁ እያገዛችሁን ስለነበራችሁና አሁንም አብራችሁን ስለምትሆኑ ከልብ እያመሰገንን የጀመርነውን ስራ አብረን እንድንፈጽም በማሰብ ያዘጋጀነውን የዌብ አፕና ሞባይል አፕሊኬሽን በdkhc.org በመጠቀም የበኩላችሁን አስተዋጽኦ እንድታደርጉ ቤተክርስቲያን ጥሪዋን ታቀርባለች። እንዲሁም በንግድ ባንክ ሂሳብ ቁጥር 1076 97 92 28 8 በአማራጭነት በመጠቀም ለቤተ ክርስቲያናችን ነሚያ እንዲሆኑና የእግዚአብሔርን ቤት ስራ አብራችሁን እንድትሰሩ ያደራ ጥሪ ቤተ ክርስቲያን ታቀርባለች። ስለምታደርጉት ድጋፍና ትብብር እግዚአብሔር አምላክ በፍጹም ሰላምና ደስታ ይባርካችሁ፣ ሐሳባችሁን ሙሉ ያደርግላችሁ። አሜን። የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። በፈረሰው ቅጥር እንቆማለን፣ ወንጌሉን በስልጣን እንሰብካለን። ገና ምድርን እንሞላለን፣ እናሸንፋለን።